but in fact, the specific description of our relations with all the leading countries. የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው ከዩክሬን ጋር እያደረገች ያለውን ጦርነት በተለይ ባለፈው ዓመት 2025ን አስመልክቶ ሰፊ ማብራሪያ ሰጥተዋል። በዚህ ጋዜጣዊ መግለጫቸው ላይ ከምዕራባውያን ጋር ያላቸው ግንኙነትና ኔቶ በሩሲያ ላይ ጦርነት ለማወጅ የሚያደርገውን ዝግጅት እንዲሁም ስለ ዓለም አቀፍ ጉዳዮች አስመልክቶ ነው ሰፊ መግለጫ የሰጡት። በዚህ 3 ሰዓት ተኩል በፈጀ ማብራሪያቸው የሞስኮን የ2025 ዲፕሎማሲያዊ አፈጻጸምም ገምግመዋል። በዋናነት ጉዳያቸው አድርገው የተነተኑት አራተኛ ዓመቱን የያዘውን የሩሲያና ዩክሬን ጦርነት በሚያልቅበት ሁኔታ የዓለም አቀፍ ሕግ እየተጣሰ መምጣቱን፣ የግሪንላንድን ጉዳይና የሰሜን አትላንቲክ የጦር ጥምረት ኔቶ ከሩሲያ ጋር የሚያደርገውን ሰጥ አገባ ብሎም የጦር ቀስቃሽነት አዝማሚያን በስፋት አብራርተውታል። ሩሲያም ከአውሮፓ ጋር ያለውን ግንኙነት አስመልክቶ ላቭሮቭ በሰጡት ማብራሪያ ምዕራባውያን ጥልቅ የሆነ የሩሲያ ጥላቻ ገንብተዋል፣ እኛ ግን አሁንም ከየትኛውም ወገን ጋር ለመስራት ዝግጁ ነን ሲሉ ነው የተደመጡት። የአውሮፓ ፖለቲከኞች የኔቶ ዋና ጸሐፊ ማርክ ሩት፣ የአውሮፓ ህብረት ውጭ ጉዳይ ፖሊሲ ዋና ኃላፊዋ ካጃ ካላስ፣ የጀርመን ፈረንሳይና ዩኬ መሪዎች በግልጽ ከሩሲያ ጋር ጦር ለመማዘዝ አሰፍስፈዋል። እኛም ህልማቸውን ለማምከን እንደምንቀጥል ማወቅ ይኖርባቸዋል ሲሉም አስጠንቅቀዋል። አክለውም ከሩሲያ ጋር ብሔራዊ ጥቅማቸውን ለማስከበርና ለማስጠበቅ ብሎም ከሞስኮ ጋር ለመተባበር ጤነኛ ኃይሎች መፈጠራቸውን የገለጹት ላቭሮቭ ከእነዚህ ኃይሎች ጋር ሞስኮ ለመስራት ፍላጎት አሳይታለች ካሉ በኋላም ሃንጋሪ፣ ስሎቫኪያና ቼክ ሪፐብሊክን ጠቅሰዋል። በተደጋጋሚ እነዚህ ሀገራት ኔቶ በሩሲያ ላይ የሚከተለውን ፖሊሲ የሚቃወሙ መሆናቸው አይዘነጋም። የዩክሬን ጦርነትን በተመለከተ ምዕራባውያን ሰላም እንዳይመጣ እንቅፋት እየሆኑ ማስቸገራቸውንም ቀጥለዋል። ውስብስብ ጉዳዮችን በመፍጠር የሰላምን መስመር እያዛቡም ቀጥለዋል። ለዚህም የጦር መሳሪያ እየሰጡ ጦርነቱን ማስቀጠል ይፈልጋሉ ነው ሲሉ የወቀሱት ላቭሮቭ ሩሲያ በኩል ፖለቲካዊ መፍትሄ እንዲመጣ መልካም ፈቃድ መኖሩን የገለጹት ውጭ ጉዳይ ሚኒስትሩ ምዕራባውያን ግን ለዚህ ተዘጋጁ አይደሉም ነው ያሉት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬንን ጦርነት ከስሩ ለመፍታት ላደረጉት ጥረት ምስጋና በማቅረብ ከምዕራባውያን መሪዎች በትክክል የሩሲያና ዩክሬን ጦርነትን የተረዱ ሲሉም አሞካሽተዋቸዋል። ከዋሽንግተን ጋር ቀጣይ ውይይቶች እንደሚደረጉ በተለይ በግሪንላንድና ዓለም አቀፍ ጉዳዮች ላይ መወያየት እንደሚፈልጉም ነው የተናገሩት። ሌላው ላቭሮቭ የገለጹት ግሪንላንድን አስመልክቶ ሲሆን ሀገሪቱ በመርህ ደረጃም የዴንማርክ አካል አይደለችም፣ በቀኝ ግዛት የተያዘች ናት ማለታቸው ብሎም የደሴቷ ነዋሪዎች የራሳቸውን ውሳኔ መወሰን መብት ሊከበርላቸው ይገባል ማለታቸው ለትራምፕ ግሪንላንድን ይውሰዱ አይነት አዝማሚያም አሳይተዋል። ነገር ግን ሩሲያና ቻይናን ለመቆም ሲባል ግሪንላንድን መውሰድ ተገቢ አይደለም ሲሉ ነው የተቹት ሰርጌይ ላቭሮቭ። ትራምፕ በዚህ ቀጠና በተደጋጋሚ ሩሲያና ቻይና ግሪንላንድን ለመከበብ ፍላጎት አላቸው ሲሉ ይደመጣሉ። ነገር ግን ቤጂንግና ሞስኮ በዚህ ጉዳይ የሰጡት ሰፊ ማብራሪያ ባይኖርም ላቭሮቭ የትራምፕን በቻይናና ሩሲያ ማሳበብ ግን እንደማይቀበሉት በግልጽ ተናግረዋል። ትራምፕ ሞስኮ እንዲህ አይነት ፍላጎት እንደሌላት ያውቃሉ ሲሉም አክለዋል። ላቭሮቭ ኔቶና አጋሮቹ በግሪንላንድ ጉዳይ ጣልቃ መግባታቸው ዓለም አቀፍ ሕግን የሚጻረር ነው ብለዋል። የቬንዙዌላውን መሪ ኒኮላስ ማዱሮን መያዝና ካራካስን ወደ ግጭት የሚያስገባ ድርጊት በትራምፕ አስተዳደር መደረጉን ያልተገባ ነው ሲሉም ኮንነውታል። በላቲን አሜሪካ ሀገራት የሚደረግ ጣልቃ ገብነትና ዛቻ ሩሲያ አትደግፍም ነው ያሉት። ሌላው ላቭሮቭ ያነሱት ጉዳይ ኢራንን አስመልክቶ ሲሆን በቴህራን ላይ የሚደረግ የመንግስት ለውጥ ሙከራና ሀገሪቱን ለማፈራረስ የሚደረግ ጥረት ሩሲያም አትደግፈውም፣ የትኛውም ችግር የኢራንን ሰላምና ሉዓላዊነት ባከበረ መልኩ መፈታት እንዳለበት ብሎም ሰላማዊ የኒውክሌር ኃይል አጠቃቀምን ማሳደግ አስፈላጊነት ላይ አጽንኦት ሰጥተዋል። ኔቶና አውሮፓ ህብረት በሩሲያ ላይ ጥላቻቸው በጣም የረቀቀ ነው። ብቻቸውን የዓለም የበላይ ጠባቂ መሆን ይፈልጋሉ። አሁን ግን የምዕራባውያን የበላይነት አብቅቷል። የባለብዙ ወገን ትብብር አሁን ባለው ዓለም ተቀባይነት ያለው አካሄድ እንጂ የአንድ ሀገር ወይንም አህጉር ጠቅላይነት ተቀብሯል። እናም እኩልነት፣ ሚዛናዊነትና ፍትሐዊነት አስፈላጊ መስፈርቶች ናቸው ሲሉ ረዥም ሰዓት በፈጀው ንግግራቸው የባለፈውን ዓመት የሀገራቸውንና የዓለምን ፖለቲካ ተንትነዋል። ላቭሮቭ በሰጡት ፖለቲካዊ መግለጫም የተለያዩ ፖለቲካዊ አንድምታዎችም ተስተውለዋል። የዓለምን የፖለቲካ ስበት በአንድ ኃይል ብቻ እንዲወርቅ ማድረግ ተገቢነት የለውም። ኔቶና አጋሮቹ የሩሲያና ዩክሬን ጦርነት ለማስቆም ፍላጎት የላቸውም። ትራምፕ በሀገራት ላይ የሚያደርጉት ጣልቃ ገብነት የዓለምን ፖለቲካ የሚያመሰቃቀል ነው። ዓለም አቀፍ ሕግን አለማክበር እኩልነትን አያመጣም። እናም ባለብዙ ወገን ትብብር አስፈላጊ መሆኑን አስምረውበታል ሰርጌይ ላቭሮቭ። Long-term settlement in the Middle East, it is necessary to finally make a decision